ባለፈው ሳምንት በርግጥ ለመነጠቅ ተዘጋጅተናልን በሚል ሁለት ዋና ነጥቦችን አስይዣችኋለሁ። ዛሬ ሌላ ሁለት እጨምርላችኋለሁ። ኦቨርዶዝ እንዳይሆንብን ሁለቷን እንድናኝክ እንድናብላላ። ስለዚህ ዋን አት ኤ ታይም እንደሚሉት ፈረንጆች ዛሬ ሁለት እጨምርላችኋለሁ። የሚቀጥለው ሳምንት ሌላ ሁለት እጨምርላችኋለሁ። ጌታ ጨምር ካለኝ ደግሞ ሌላ ሁለት በየሳምንቱ እጨምራለሁ። ይሄ ሁሉ ግን ምንድነው የሚጠቅመን ብትሉ ለመነጠቅ እንድንዘጋጅ ራሳችንን እንድንመረምር የሚረዱንን ነገሮች ነው። ከዛ በኋላ ያው ስለ ቤተክርስቲያን መነጠቅ ተነጋግረናል። ቤተክርስቲያን ከተነጠቀች በኋላ ምንድነው የሚሆነው? በምድር ላይ በላይ በሰማይ ምንድነው የሚሆነው? በክርስቶስ ዙፋን ፍርድ ፊት እንቀርባለን። ያኔ ምንድነው የሚሆነው? እነሱን ወደፊት የምናይ ይሆናል። ክብር ለጌታ ይሁን። አሜን ነው። እጃችሁን ወደ እኔ ዘርጉ፣ እኔ ወደ እናንተ ልዘርጋና እንጸልይ። ሃሌሉያ። የዘላለም አምላክ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም አመሰገንህ። በእውነት ጌታችን አንተ ታላቅ አምላክ ነህ። እንዳንተ አይነት አምላክ አላገኘንም ጌታ ሆይ። ወደድንህ ብንል ያንስብናል እንጂ አይበዛብንም ጌታ ሆይ። በእውነት በፍቅሩ እነሆ ጌታ እግዚአብሔር ሆይ የማረከ የወረሰ እንዳንተ አይነት ጀግና ስለሌለ እናመሰግንሃለን። ትሁት የሆንከው እረኛችን ከፍ ከፍ እናደርግሃለን። አሁንም ጌታ ሆይ አንተ ልትመጣ ባለህበት ጊዜ ለመዘጋጀት የምናደርገውን ነገር በእውነት ጌታ ለእያንዳንዳችን እነሆ በውስጣችን እንድንረዳ እንዲገባን ሁሉን ትተን አንተን ብቻ እንድንጠብቅህ እንድታደርገን በኢየሱስ ስም ጸልያለሁ። አሁን ጌታ ሆይ ለወገኖቼ ጸልያለሁ፣ ወገኖቼ ለኔ ጸልያለሁ። በዚህ ቦታ ላይ የሚሆነው ሁሉ በሰማያት ክብርህን እንዲያመጣ እኔ በኢየሱስ ስም ጸልያለሁ። የሰማነው ቃል ፈውስ ይሆነልን፣ የክፉ ኃይላት የታሰሩ ይሆኑ። ለባሪያህ ጸጋና ቅባትህን አፍስስ፣ ለሚሰሙ ሁሉ ጸጋን አብዛላቸው። ይህንን ሁሉ ጸለይን በጀግናው ልጅህ በኢየሱስ ክርስቶስ ስም። ሕዝቡም አለ አሜን። ባለፈው ሳምንት ለመነጠቅ ዝግጁ መሆን አለመሆናችንን ስንዳስስ በዋነኛ የተመለከትነው ጌታችን ኢየሱስ ክርስቶስ ራሱን አሳልፎ የሰጠላትና ለራሱ እንዲያቀርብ የፈለጋትን አይነት ቤተክርስቲያን ማለትም ኤፌሶን ምዕራፍ 5 ከቁጥር 25 እስከ 27 ላይ እንደተመለከትነው ኢየሱስ ክርስቶስ ክብርት ቤተክርስቲያንን ለራሱ እንደመረጠ እንደፈለገ እያዘጋጀ እንዳለ ያንን ተነጋግረናል። ቤተክርስቲያን ባለንበት ዘመን ምን እንደምትመስል ለአካሉ ብልት ለሆነው ማየት የሚሳነን አይደለም። አሁን ያለንበት ዘመን ቤተክርስቲያን ምን እየመሰለች ነው? ባይዘወይ አንድ ነገር ልንገራችሁና ልለፍ። ቤተክርስቲያን ማለት ታውቃላችሁ፣ ህንጻው አይደለም። ቤተክርስቲያን ማለት ስርዓቱ አይደለም። ቤተክርስቲያን ማለት የምናደርገው ግርግር አይደለም። ቤተክርስቲያን ማለት በክርስቶስ ኢየሱስ ደም ተዋጅተው የዳኑ ሰዎች የተሰበሰቡባት ጉባኤ ናት። ስለዚህ ዛሬ መስቀል እዛ አናት ላይ ቢኖር ይሄ ስቴንለስ ግላስ ዊንዶ ቢኖረንም ነገር ግን ይሄ ቤተክርስቲያንን ቤተክርስቲያን አያሰኛትም። ቤተክርስቲያንን ቤተክርስቲያን የሚያሰኛት እኔ፣ አንተ፣ አንቺ በከበረው ደም መዋጀታችንና መታጠባችን የኛ አንድነት ነው ቤተክርስቲያን የሚያሰኛት። ስለዚህ እኔና እናንተ ጫካም ሄደን ልንሰበሰብ እንችላለን። እንዴት በዛ ቦታ ላይ ቤተክርስቲያን ናት። ጣራ የሌለው ቦታ አቧራ ላይ ልንሰበሰብ እንችላለን፣ ልናመልክ እንችላለን። ያቺም ቤተክርስቲያን ናት። ያንም ቦታ ቤተክርስቲያን የሚያሰኘው it's not about building የህንፃ ጉዳይ ሳይሆን የኔና የናንተ በደሙ የተዋጀን ሰዎች መሰብሰባችን ነው። ስለዚህ ዛሬ ሰዎች ቤተክርስቲያን ብለው ካቶሊክ በሉት የተለያየውን በሉት የሚሉት ነገር ሁሉ the biggest question is በዛ ቤተክርስቲያን በሚሉት ውስጥ የበላይ ራስ የሆነው ማን ነው? ኢየሱስ ክርስቶስ ራስ ባልሆነበት ቦታ ላይ ሁሉ
ቤተክርስቲያን ብለን ብንጠራውም እንኳን ቤተክርስቲያን አይደለችም። ክርስቶስ የሚመጣውም የሚነጥቀውም እንደዛ አይነት ቤተክርስቲያን አይደለም። ክርስቶስ ኢየሱስ ኤፌሶን ላይ እንዳየነው ክብርት የሆነች ቤተክርስቲያን፣ ሲጮክ በሉና ክብርት የሆነች ቤተክርስቲያን በሉ። ያቺ ክብርት ምን ነኝ በሉ እስቲ። በክብርት ቤተክርስቲያን ውስጥ እኔ ያለሁበት በሉ እስቲ። ሃሌሉያ። ክብርት ቤተክርስቲያንን ክብርት የምናሰኛት እያንዳንዳችንን። ስለዚህ ወገኖቼ ቤተክርስቲያን ዋጋዋና ክብሯ አሁን በምድር ላይ ያላትን ተልእኮ በትክክል እንደ ቃሉ እየፈጸመች ነው የሚለውንም በጥቂት ሐሳቦች ተመልክተናል። ዛሬ ቤተክርስቲያን ሚሽኗን አካምፕሊሽ እያደረገች ነው ወይ? ጌታ የሰጠን ሚሽን አለ። በጣም የረሳነውና ጌታ ያለን ሂዱ ነው። እስቲ ጮክ በሉና ሂዱ በሉ እስቲ። እኛ ግን ኖ ነው የምንለው። ጌታ ግን ያለን ሂዱ። ትልቁ ግሬት ኮሚሽን የምንለው ኢየሱስ ክርስቶስ ሂዱ ብሎ የሰጠን ትእዛዝ ነው። ስለዚህ በእርግጥ ጌታችን ማስተዋል ከሰጠን ራሳችንን እንድናይ የቆምንበትን እንድንመለከት ባለፈው ሳምንት ጠቁመናል። ቤተ ክርስቲያን የሚገዳደሯት ርዕሰ ጉዳዮች ወይም አበይት ጉዳዮች እንዳሉም ጠቅሰን በሁለት ዋና ግዙፍ ነገሮች ነው ባለፈው ሳምንት የተነጋገርነው። እነሱን ለማስታወስ ያህል አንደኛ የተነጋገርነው ያለመታዘዝ ችግሮችን አይተናል። ዲስኦቢዲየንስ፣ አለመታዘዝ፣ ለእግዚአብሔር ቃል አለመታዘዝ፣ ለክርስቶስ አለመታዘዝ፣ ለቤተ ክርስቲያን መሪዎች አለመታዘዝ፣ ኢየሱስ ክርስቶስ በቤተ ክርስቲያን ላይ ለደነገገው ነገር አለመታዘዝ፣ ዲስኦቢዲየንስ፣ እነዛ ትልቅ ተግዳሮቶች እንደሆኑ ተመልክተናል። ወደዛ አልሄድም። በሁለተኛ የተመለከትነው ግን ህብረትን ያለመተግበር፣ ህብረት ያለመተግበር። ህብረታችን ከአብ ጋር ነው ከልጁም ከኢየሱስ ክርስቶስ ጋር ነው ይላል አንደኛ ዮሐንስ ላይ። ስለዚህ ህብረታችን ከአብ ጋር ከልጁም ከኢየሱስ ክርስቶስ ጋር ነው ሲል እኛን ጨምሮ ነው። ስለዚህ ህብረት ኮይኖኒያ በጣም አስፈላጊ ነገር ነው። በሳምንት አንዴ አይደለም፣ በወር አንዴ አይደለም፣ ሪቫይቫል ሚቲንግ ሲኖር አይደለም፣ ጾምና ጸሎት ሲኖር አይደለም። እኔና እናንተ አካል ስለሆንን የአካል ብልቶች ስለሆንን ሁል ጊዜ ፌሎሺፕ ልናደርግ ያስፈልገናል። ይሄ ባለንበት ዘመን በጣም የተረሳ ነገር ነው። ህብረት አናደርግም። እንግዲህ ይሄንን ሁለት ተነጋግረን ወደዚህ ሳምንት ስንሻገር ሌላ ሁለት ተግዳሮችን እሰጣችኋለሁ ብያለሁ። ሶስተኛው የማንነት ተግዳሮት አይደንቲቲ ክራይስ። ፊልጵስዩስ ምዕራፍ 3 ቁጥር 20 እና 21 እኛ አገራችን በሰማይ ነውና ከዚያም ደግሞ የሚመጣ መድኃኒትን እርሱንም ክርስቶስን እንጠባበቃለን። እርሱም ሁሉን እንኳን ለራሱ ሊያስገዛ እንደሚችልበት አሰራር ክቡር ሥጋውን እንዲመስል የተዋረደውን ሥጋችንን ይለውጣል። ዋው! በዚህ ክቡር ቃል ላይ የምንማራቸው እውነቶች አሉ ወገኖቼ። የመጀመሪያው ነገር እኛ አማኞች ሀገር አለን። እስቲ ሀገር አለኝ በሉ። ሀገር ስደተኞች ብንባልም እንኳን ከሀገራችን ውጭ ስለምንኖር ኦፍኮርስ ስደተኞች ነን። ምክንያቱም ሀገራችን ይሄ ስላልሆነ ካናዳውያን ብንሆንም አሜሪካውያን ብንሆንም አውስትራሊያን ብንሆንም የፈለገው ዜግነት ቢኖርንም እንዲየት መጻተኞች ነን። ሀገር አለን። ሀገራችን እዚህ አይደለም። ስለዚህ ሀገር አለን። አሁን ያለንበት ቦታም ሆነ ዜግነታችን ዘላቂና ቋሚ አይደለም። ሰዎች ከኢትዮጵያ ከወጣን በኋላ የመሄድንበት አሳይለም የጠየቅንበት ወይም በተለያየ ቦታ ዜጋ ስንሆን የመጨረሻ ነው የምንደሰተው። የመጨረሻ
አንዳንዱማ ድንኳን መጣል ቀረሽ ድግስ ነው የሚደግሰው። I'm Canadian, I'm an American። ደስ ይላቸዋል አይደል ሰዎች? እንደው ልናዝን ነው የሚገባን። የመጀመሪያው ሀገር ክደናል። ሃሎ ይሰማ እኔንም ጭምር ነው። ግን ደግሞ እንሄዳለን። ስለዚህ ወገኖቼ ደስ ሊለን የሚገባው ሀገራችን በሰማይ ነው። ከምንም ሀገር በላይ ለኛ የተዘጋጀልን ሀገራችን እዛ ነው። ደስ የሚለው ነገር ለዛ ሀገራችን ብቁ የሚያደርገንን ቪዛ ተሰጠን። ሃሌሉያ! የመንፈስ ቅዱስ ማህተም ተሰጠን። ሃሌሉያ! she is mine, he is mine, let him go, let she go ብሎ ሃሌሉያ መንፈስ ቅዱስ ሰጠን። ሀገራችን በሰማይ ነው፣ በዚህ አይደለም። ስለዚህ ወገኖቼ አሁን በዚህ ምድር ላይ ስንኖር ነገሮች ሁሉ እዚህ እንደሚያበቁ አድርገን መመልከት የለብንም። እኛ የዚህ ሀገር ዜጎች አይደለንም። ታውቃላችሁ፣ ማንኛውም የሃይማኖት እነሆ ሴክት ሀገሬ በሰማይ ነው ብሎ የሚፎክር ማንም የለም። call them ማንም የለም። እኔና እናንተ የወንጌል አማኞች ብቻ ነን በእግዚአብሔር ዕውቀት ቃል ላይ ቆመን ሀገሬ ሰማይ ነው ምንለው። ሃሌሉያ! ጮክ በሉና ሀገሬ ሰማይ ነው በሉ። ዋው! ሃሌሉያ! ዋው! ሀገሬ በሰማይ ነው። እንሄዳለን ግራቪቲ ሳይዘን፣ የተፈጥሮ ህግጋት ሳይጨመድዱን እንሄዳለን። ሃሌሉያ! ያ የክብር ጌታ ሲመጣ። ስለዚህ ሀገራችን በዚህ ምድር ላይ አይደለም። ስለዚህ ወገኔ ምን እያልኩ ነው? ሀገራችን በዚህ ምድር ላይ ዴስቲናችን እዚህ እንደሆነ አስመስለን አንኖር። ልክ አብርሃም ከድንኳን ወደ ድንኳን ይዞር እንደነበር እኔና እናንተም ከድንኳን ወደ ድንኳን እየዞርን ነው እንጂ መድረሻችን ግን ጽዮን ነው። ክብር ለጌታ ይሁን። ከብዙ ዓመት በፊት አንድ የሰማሁት ምስክርነት፣ አንድ ሰው ሲሰብክ በአፍሪካ ለረጅም ዘመን ሚሽነሪዎች የነበሩ ሰዎች፣ ያኔ አውሮፕላን ሁሉ አልነበረም፣ 6 ወር ነው ምናምን በመርከብ ተጉዘው ወደ ሀገራቸው መጡ አሉ። ወደብ ላይ ሰዎች ሁሉ ተሰብስበው እነዛ ሚሽነሪ ባልና ሚስት እየጠበቋቸው በትልቁ ባነር አሰርተው ዌልካም ሆም ብለው በጣም ተደንቀው ሲጠብቋቸው ሰዎቹ በተለይ ሰውየው እንዲህ አለ፣ not yet አለ። not yet ገና ነው አለ። ይሄ አይደለም ሀገሬ አለ፣ ገና ነው አለ። እኔና እናንተም እንዲህ አይነት ፐርስፔክቲቭ ያስፈልገናል። ገና ነው ቤታችን፣ ይሄ አይደለም። ይሄ መተላለፊያችን ነው እንጂ ድንኳን ሰርተን መኖሪያችን አይደለም። ይህንን ከገባን ወገኖቼ ክርስትናችን ጣዕምና ለዛ ይኖረዋል። ዛሬ እኮ ብዙ ሰዎች ክርስትናቸው እኮ ለዛ የለውም፣ ጣፋጭ አይደለም። እያማረሩ ነው የሚኖሩት። ምን ነው ጌታን መከተሌ እንዲህ አመጣብኝ ይላሉ። ጌታ ግን ተናግሯል፣ በእኔ ሳላችሁ መከራ አለባችሁ፣ በእኔ ሳላችሁ እንዲህ ትነዳላችሁ፣ ያንን አይነት ቤት ይኖራችኋል፣ በካሽ ትባረካላችሁ ምናምን አላለንም ጌታ። there is no gospel። ይሄንን የሚናገር ወንጌል የለም። ይሄንን ስለ እግዚአብሔር አይባርክም እያልኩኝ አይደለም። የእግዚአብሔር አልቲሜት ጎል ግን እኔና እናንተን ለሰማያዊ ቤት ማብቃት ነው። ያ ነው። ስለዚህ እኛ ለዚህ ሰማያዊ ሀገር የሚያዘጋጅ የሚለውጥ ጌታ አለን። ይሄንን ቃል ስናነብ አስተዋላችሁ? ይሄንን ስጋችንን እነሆ ይለውጠዋል ይላል። መቼ ነው? አሁን እየተለወጥን ነው ያለ ነው። የሰማነው ቃል፣ የተሰበክነው ቃል፣ ያነበብነው ቃል፣ ራሳችን በዲቮሽን የወሰድነው ቃል ምን እያደረገ ይመስላችኋል? እየሰራን ነው ያለው።
ባናየውም ባናውቀውም ግን እየሰራን ነው ያለው። ከክፋት እየመለሰን፣ ከጥፋት እየመለሰን፣ ወደ ፍቅር እያመጣን፣ ወደ ምህረት እያመጣን፣ ወደ ቸርነት እያመጣን እየቀየረን ነው ያለው የእግዚአብሔር ቃል። ክርስቶስ ኢየሱስ ይህን ቃል አሁን ያነበብነውን ካስተዋልን የተዋረደው ስጋችንን ይላል። ይሄ ስጋችን የተዋረደ ስጋ ነው። ይህን ብዙ ጊዜ ነግራችኋለሁ። ሽቶ ብንቀባው፣ ማሳጅ ቤት ብንወስደው፣ የተለያየ ነገር ብናደርገው ይሄ ስጋችን የተዋረደ ስጋ ነው። ይሄ ስጋ አንድ ቀን ወደ አፈር ይሄዳል። አንድ ቀን የሚሞተው የማይሞተውን ይለብሳል። የተዋረደው የከበረውን ይለብሳል። የሚጠፋው የማይጠፋውን ይለብሳል። የትኛው ሃይማኖት ነው እንደዚህ የሚያስተምር ንገሩኝ ወገኖቼ? የእግዚአብሔር ልጅ ኢየሱስ ክርስቶስ ዘላለማዊ ወንጌል ብቻ ነው ይሄንን የሚናገረው። እነሆ እመጣለሁኝ፣ ስፍራ አዘጋጅላችኋለሁ፣ እኔ ባለሁበት እናንተ እንድትሆኑ መጥቼ ወስዳችኋለሁ ያለን መሐመድ አይደለም። ይሄንን ያለን የናዝሬቱ ኢየሱስ ነው። አዎ ኢየሱስ እንደተናገረ ይመጣል፣ ወደ ቤቱ ይወስደናል። ሃሌሉያ አሜን። ስለዚህ ወገኖቼ የማንነት ጥያቄና ተግዳሮት በዓለማችን ላይ በግልጽ እያስተጋባ ነው። አማኝ ተብዬው ሰዎች ሲመለከቱት ግራ የሚጋቡበት ብዙ የማንነት ጥያቄዎች አሉ። በዚህ ዘመን ስታዩት አማኝ ነው። ቤተ ክርስቲያን ስታዩት እንክንፍ የሌለው ሰው ነው። እንደኔ አይነቱ እዚህ ቆሞ ሲናገር በቃ የተቀባ ነው። ከዚህ ወርዶ ግን ሳምንቱን ስታዩት ክፋቱ፣ ሸሩ፣ ዘረኝነቱ፣ መጠላላቱ፣ ሰውን ማሰቃየቱ፣ በሰው ላይ መታበዩ፣ እነዚህ ሁሉ ነገሮች በጣም የሚያስደነግጡ ናቸው። ስለዚህ ሰዎች አሁንና ይሄ ሰው ምንድን ነው? ይሄ ሰው እቺ ሴት ምንድና? በእውነት ክርስቲያን ነው? ክርስቲያን ናት? አይደንቲቲ ክራይሲስ፣ የማንነት ጥያቄ ሰዎች ተፈጥሮባቸው ከሆነ ስለኔ መመለስ አለብኝ። ሰዎች እኛን አይተው የማንነት ጥያቄ ሊያነሱ አይገባም። ይሄ የክርስቶስ ነው፣ እቺ የክርስቶስ ናት ሊሉም ብቻ ነው የሚገባው። ምንም አይነት ለዳውት ቦታ መተው አያስፈልገንም። ሰዎች እኛን ሲያዩ ክርስቶስ ጌታን ማየት አለባቸው። በእውነት እኛ ክርስቶስን ከልለን እኛ የምንታይ ከሆነ አስቸጋሪ ነው። ዘመኑ ግን እንዲህ ነው። ዘመኑ ግን እንዲህ ነው። ይህ ሰው ይቺ ሰው ከማን ወገን ናት? ዛሬ ቤተ ክርስቲያንን፣ ነገ ደግሞ ባልኮኒ ላይ ነን። አይ እኔ አልጠጣም፣ አልኮል ፍሪ ነው የምጠጣው፣ ለስላሳ ነው የምጠጣው፣ ምናምን ነው የምጠጣው ልንል እንችላለን። ቦታው ግን የተቀደሰ ስፍራ አይደለም። ለዚህ ነው ሙሴን የቆምክባት ስፍራ የተቀደሰች ናትና ጫማህን አውልቅ። ወገኖቼ እኔና እናንተ ልንቆም የሚገባን የተቀደሰ ቦታ ነው። ወይ ደግሞ የገባንበት ቦታ እርኩሰት ያለው ከሆነ ያንን ቦታ ወደ ቅድስና መለወጥ ነው ያለብን እንጂ የተለያየ ነገር እየሰማን ደስ የማያሰኝ መንፈስን የሚያሳዝን ነገር እየሰማን ከሰዎች ጋር ተመቻችተን ለመኖር የምናደርገው ነገር ጌታችንን አያስደስተውም። ስለዚህ ይህ ሰው ይቺ ሰው ከማን ወገን ናቸው ብለው ሰዎች ጥያቄ ጠይቃሉ። ያመነውን እውነትን አፍረንበት ይሆን? በክርስቶስ አፍረንበት ይሆን? ሰዎች የሚሉን ጴንጤ ይሉናል አይደል? ጴንጤ በመሆናችን አፍረንበት ይሆን? ዛሬ ብዙ ሰዎች እኮ ብለው ሙልጭ አድርገው ይሰድቡናል። ያ ግን ክብራችንና ማዕረጋችን ነው። አንዳች ደቂቃ በክርስቶስ ልናፍር አይገባንም። ፎዳት ማተር የሚያሳፍር ጌታ የለንም። ያከበረን ጌታ ነው ያለን።
ሰው ያደረገን ጌታ ነው ያለን። ከሁሉ በላይ ከሲኦል ያስመለጠ ጌታ ነው ያለን። ከእብደት የመለሰን ጌታ ነው ያለን። ከስካርና ከተለያየ አዲክሽን ነፃ ያወጣ ጌታ ነው ያለን። በዚህ ጌታ አናፍርም። በወንጌል አላፍርም እንዳለ የወንጌል አርበኛ እኛም በወንጌል አናፍርም። ወንጌል ያድናል። ወንጌል ይፈውሳል። ወንጌል ሕይወት ይሰጣል። ወንጌል ብርሃን ያመጣል። ወንጌል ታሪክ ይለውጣል። ወንጌል ያበዛል። ወንጌል ይገለባብጣል። ወንጌል ኃይል አለው። ወንጌል የማንም አይደለም። ወንጌል የሎካል ቸርች አይደለም። ወንጌል የጌታችን የኢየሱስ ክርስቶስ ነው። ስለዚህ አናፍርም። ስምና ተግባር አንድ ላይ አልሄድ ብሎናል። ስማችን ከተግባራችን ጋር ካልሄደ ይጣረሳል፣ ይጋጫል። ስለዚህ ይሄ ትልቅ ተግዳሮት ነው። የአይደንቲቲ ተግዳሮት ነው። ማንነታችንን ሰዎች ሊያውቁልን አልቻሉም። ግን ማሳወቅ አለብን። እንኳንስ ሰዎች እንዲያይተው ይቅርና እኛ ራሳችን ቆስቁሰን የኢየሱስ መሆናችንን ሰዎች ማወቅ አለባቸው። እኔ ሚስቴን የትም ቦታ ብሄድ ሚስቴ እንደሆነች ከመናገር አፌ አያርፍም። because she is mine ወዳታለሁ። ለ28 ዓመት አብረን ነበርን። ጌታ ቢፈቅድ ደግሞ ሌላ 28 ዓመትም እንጨምራለን ጌታ ካልመጣ። how much more ለሚስቴ እንደዚህ ከሆንኩኝ ላዳነኝ ጌታ ለናዝሬቱ ለኢየሱስ አላፍርበትም በዚህ ጌታ። ስለዚህ ዮሐንስ ራእይ ምዕራፍ 3 ቁጥር 1 ላይ በሰርዴስም ወዳለው ወደ ቤተ ክርስቲያን መልአክ እንዲህ ብለህ ጻፍ፣ ሰባቱ የእግዚአብሔር መናፍስትና ሰባቱ ከዋክብት ያሉት እንዲህ ይላል። ስሙ አሁን ስራህን አውቃለሁ፣ ሕያው እንደመሆንህ ስም አለህ፣ ሞተህማል። ስራህን አውቃለሁ ግን ስም ነው ያለህ። አንተ ሞተሃል። የእንግሊዘኛው ቃል እንደዚህ ይላል፣ I know your works. You have a reputation of being alive, but you are dead. እቺ ቤተ ክርስቲያን ኮምፕሊት የሆነ ኮማ ውስጥ ገብታለች። ቤተ ክርስቲያን ማነው ሆስፒታል ሄዳችሁ ኮማ ውስጥ የገቡ ሰዎች አይታቸዋል? አንዳንድ ጊዜ ሰዎች 3 ወር 6 ወር ኮማ ውስጥ ይገባሉ። በተለይ አፍሪካ በነበረን አገልግሎት ብዙዎችን ማካከላችን የነበሩ ኮማ ውስጥ ገብተው በዛ ብዙ ጊዜ ቆዩ። እየሄድን የማየት የመጸለይ አገልግሎት ነበረን። ያስደንቃል። ሰዎች ላይፍ ሳፖርት ውስጥ ሆነው በዛ እየተነፈሱ አልሞቱም ወይም አልዳኑም። ነገር ግን አሉ ሕይወታቸው ኮማ ውስጥ ናቸው። አያውቁም ማንነታቸው። የሰርዴስ ቤተ ክርስቲያን ኮማ ውስጥ ነበረች። ስም ብቻ ነው ያላት ግን ሞታለች። ወገኖቼ ስም ብቻ አይኖረን፣ ከስም ጋር ሕይወት ይኖረን። የኢየሱስ ሕይወት ይኖረን። እኔ ሕይወት እንዲሆንላቸውና እንዲበዛላቸው መጣው ያለን ጌታ፣ በጌታ ከሆነን ሕይወት አለን። ሕይወታችን ደግሞ የሚበዛ ነው። it's abundant life፣ የሚትረፈረፍ ሕይወት ነው ጌታ የሰጠን። የኢየሱስ ሕይወት በእኔ ውስጥ ያለው ሌላው ላይ ኢምፓክት ካላመጣ ማስተላለፊያው ቧንቧው ብሎክ ዶናል ማለት ነው። ለዚህ ነው አይደለም አፓርትመንታችን ወይም የራሳችን ቤት ውሃው ክሎግድ ሲሆን ፕለምበር ጠርተን የምናሰራው ውሃ በዛ ፓይፕ ውስጥ የገባ ነገር አለ ማለት ነው። ስለዚህ ሕይወታችን አልፎ ለሌሎች የሚያመጣው ለውጥ ከሌለ የተዘጋ ነገር ስላለ እሱን ሰው አይደለም እንጠራው፣ መንፈስ ቅዱስን ራሱን ጠርተን የት ቦታ ላይ እንደወደቅ አስብ እንዳለው የወደቅንበትን ቦታ ጌታ ሰርቶ እንደገና ይፈውሰናል። ደስ የሚለው ነገር ጌታ የእንደገና አምላክ ነው። he the God of second chance።
እግዚአብሔር ሁሉ ጊዜ እንደዛ ያደርጋል። ስለዚህ ወገኖቼ ዛሬ ትልቁ ጥያቄ እኔ ማን ነኝ? እናንተ ማን ናችሁ? እስቲ እያንዳንዳችን ራሳችን ጠይቅ። ማንን? የማንን? ምንድነን? ምን እያደረግን ያለ ነው? በመንፈሳችን የሚቀጣጠለው ነገር ምንድነው? የሚሰማን ነገር ምንድነው? የምንጓጓው ነገር ምንድነው? ለመያዝ የምንሞክረው የምንሮጥበት ነገር ምንድነው? ወደምንናፍቀው ነገር ለመሄድ እየተዘጋጀን ነው ወይስ ባወጣ ያውጣኝ ብለን ዝም ብለን እየጠበቅን ነው? ስለዚህ ይሄ ትልቅ ልናኝክና በደንብ ልንጸልይ ልናስብ የሚገባ ነገር ነው። አይደንቲቲ ክራይስ፣ የማንነት ጥያቄ። ጌታን አገኘው ብቻ ስላለን ፍሬ እናፈራለን ሕይወት አለ ማለት አይደለም። ጌታ በእኛ ውስጥ ሲታይ ብቻ ነው። በቤተ ክርስቲያን መሆን የምንፈልገውን እንጂ መሆን ያለብንን ሆነን አንታየም። እችል እድገምላችሁ። በቤተ ክርስቲያን ውስጥ መሆን የምንፈልገውን እንጂ መሆን ያለብንን ሆነን አንታየም። ወገኖቼ ጌታ መሆን የምንፈልገውን አይደለም የሚፈልገው፣ መሆን ያለብንን እንድንሆን ነው የሚፈልገው። ምንድነው መሆን ያለብኝ እኔ? ምንድነው መሆን ያለብን እኛ? እያንዳንዳችን ምንድነው መሆን ያለብን? በቤተ ክርስቲያን ስምና ሕይወት ተምታቶብናል፣ ሌሎችንም አምታተዋል። እኔ ስለ ብዙ ሰዎች ምስክርነት ሰዎች ሪቴት ሆነው ሲናገሩ ሰምቻል። እንደው እንደሷስ ከሆነ ጴንጤነት ውይ ይቅርብኝ፣ ይሄ የኔን እንትን አይሻለኝም። ምክንያቱም አፋቸው አልተገረዘም፣ እንደፈለጋቸው ነው የሚናገሩት። አዋዋላቸው ግራ የሚያጋባ ነው። አካሄዳቸው ኮንፊውዥን ነው ካለባበሳቸው ጀምሮ። ስለዚህ እንዳልኳችሁ ክቡር እህቶቼና ወንድሞቼ በታላቅ አክብሮት የማንን የምንኖረው? ለማን ነው? ለማን ነው እየኖርን ያለ ነው? መለያችን ምንድን ነው? ሰዎች ሲያዩን ከኛ እንዲህ የሚሉት ነገር ምንድን ነው? እኛም አንድ ልጅ ስላለን አውቃለሁ፣ ይገባኛል። ልጆች ያለን እንዲህ እንላለን። እኔ መኖሬ እኮ ላንተ ነው ላንቺ ነው እንላለን አይደል? እሱ ጥሩ ሆኖ ሳለ ዋና ነገር ግን አይደለም። የምንኖርላቸው ልጆቻችን በግላቸው ክርስቶስ ኢየሱስን ካላወቁ ዋጋ የለውም። እኛ ኖረን አናድናቸውም። ለክርስቶስ ብንኖር ግን እናድናቸዋለን። ሮስፓክላ ባዲያና ማንዶ ለክርስቶስ ብንኖር ግን እናድናቸዋለን። አይምሰላችሁ ዛሬ ሲያዩ ባይናገሩም እንኳን እኛ ክርስቶስን ለመምሰል የምናደርገው ሩጫ በውስጣቸው የሚሰራው ስራ አለ። ስለሚወዱን የእኛም ፈለግ ለመከተል ነው የሚፈልጉት። አሁን ባይሆን ነገር ግን አንድ ቀን ይሆናል። ጌታ ጣልቃ ሲገባ ይሆናል። ጌታ በቃ ሲል ይሆናል። ጌታ አሁን አለቀ ተመለስ ተመለሽ ሲል ይሆናል። እርግጠኛ ነግራችኋለሁ ይሆናል። ይህንን የሚያደርገው ግን የኔና የእናንተ ማባበልንና የተለያየ እነሆ ሰዎች ይመለሱ ዘንድ የምናደርጋቸው አርቲፊሻል ነገሮች አይደሉም።